ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ እንግዲህ የምንጀምረው አዲስ ኮርስ አዲስ ቻፕተር ነው። ማይክሮ ኢኮኖሚክስ 1 ቻፕተር 1 ዘ ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ የሚለውን ጀምረን ሁሉንም የማይክሮ ኢኮኖሚክስ ኮርሶች ቻፕተሮች ለማየት እንሞክራለን። የኮንዞም ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ የጠየቁ ቤተሰብ ሆናችሁ ደግሞ ለሌሎች ይደርስ ዘንድ ሼር አስተያየት ካላችሁ ደግሞ ኮሜንት ብታደርጉ ደስ ይለኛል። ከወዳችሁትም ላይክ ማድረግ እንዳይረሳ። በዚህ ቻናል ሁሉንም የኢኮኖሚክስ ኮርሶች ከ9ኛ ክፍል ጀምሮ እስከ አድቫንስድ ሌቭል ሁሉም ኮርሶች ይገኛሉ። ከእናንተ የሚጠበቀው ኮርሱ ሁሉም ኮርሶች ስለምታገኟቸው ቻናሉን ሰብስክራይብ ማድረግ ብቻ ነው። እንግዲህ እንደ መግቢያ ያህል ቻፕተር 1 ዘ ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ የሚለውን እናያለን ማለት ነው። እኔ ካሳው እንዳጥርባላለሁ። የመጀመሪያ ዲግሪዬን ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ፣ ሁለተኛ ዲግሪዬንም ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ስፔሻላይዝድ ኢን ኢኮኖሚክ ፖሊሲ አናላይሲስ የሰራሁ ነኝ። ኮርሱም በጥራት አጭርና ግልጽ በሆነ መልኩ ለማዘጋጀት እሞክራለሁ። እናንተ የዚህ ዩቲዩብ ቻናል አባል ስትሆኑ ሰብስክራይብ ስታደርጉ ማለት ነው ለኤግዚት ኤግዛም የሚያገለግል ለ12ኛ ክፍል ኢንትራንስ የሚያገለግል የተለያዩ ኮርሶች መልመጃዎች ይገኛሉ። ከእናንተ የሚጠበቀው ቤተሰብ መሆን ሰብስክራይብ ማድረግ ነው። ቀጥታ ወደ ሌሰኑ እንሂድ። ኢንትሮዳክሽን ዲማንድ ኤንድ ኮንሱመር ቾይስ። ዲማንድ ኤንድ ኮንሱመር ቾይስ እንግዲህ እንደምታስታውሱት ከ9ኛ ክፍል ጀምሮ ስለ ዲማንድ፣ ስለ ኦፍ ዲማንድ፣ ስለ ኮንሱመር ዲሲሽን ስናይ ቆይተናል። ግን እንደ ኢንትሮዳክሽን ዲማንድ ምንድን ነው? እንደምታስታውሱት ኳንቲ ኦፍ ኮሞዲቲ ኮንሱመር ኢዝ ዊሊንግ ቱ ባይ አት ኤ ጊቨን ፕራይስ ነው። አንድ ኳንቲ ኦፍ ኮሞዲቲ ጊቨን ፕራይስ አለ፣ አሴትለስ ፓሪቨስ ኳንቲቲ ኦፍ ኮሞዲቲ ኮንሱመር ኢዝ ዊሊንግ ቱ ባይ አት ኤ ጊቨን ፕራይስ ምን ይባላል? ዲማንድ ይባላል። ሎ ኦፍ ዲማንድ ማለት ደግሞ ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድድ ነው። ዊች ሚንስ ሎወር ፕራይስ ሃየር ኳንቲቲ ዲማንድድ ኤንድ ሃየር ፕራይስ ሎወር ኳንቲቲ ዲማንድድ ኤንድ ቫይስ ቨርሳ። ይሄ ሎ ኦፍ ዲማንድ ይባላል። ከዲማንድ እና ሎ ኦፍ ዲማንድ የሚለውን ስናይ ኮንሱመር ዲሲሽን ኦን ኳንቲቲ ምን ሊሆን ይችላል ማለት ነው? ኮንሱመርስ ዲሳይድ ቤዝድ ኦን ፕራይስ ፕሪፈረንስ ኤንድ ኢንካም። ኮንሱመሮች ዲሲሽን ኦን ኳንቲቲ ሜድ የሚያደርጉት ማለት ነው ቤዝድ ኦን ዜር ፕራይስ ኦፍ ዘ ፕሮዳክት ዜር ፕሪፈረንስ ኤንድ ኢንካም ነው ማለት ነው። ሪዝንስ ፎር ሃይ ዲማንድ አት ሎር ፕራይስ ምን ሊሆን ይችላል ማለት ነው? አላይ ምን ብለናል? ሃየር ፕራይስ ላይ ሎ ኳንቲቲ ዲማንድ፣ ሎር ፕራይስ ላይ ደግሞ ሃየር ኳንቲቲ ዲማንድ ይደረጋል ብለናል። ሪዝኑ ምንድን ነው? አንደኛ ሰብስቲቱሽን ኢፌክት ነው። ጉድስ ቢካም ቺፐር ሪላቲቭ ቱ አዘርስ ይሆናሉ። ሁለተኛው ደግሞ ኢንካም ኢፌክት ይባላል። ሪል ፐርቼዚንግ ፓወር ራይዝ። ይሄ ኢንካም ኢፌክት፣ ሰብስቲቱሽን ኢፌክት፣ ወይም ዘ ጉድ ኢዝ ኖርማል ጉድ፣ ዘ ጉድ ኢዝ ኢንፌሪየር ጉድ፣ ጊፈን ጉድ ሲሆን እያንዳንዱ እናየዋለን በሌሎች ሌሰኖች ማለት ነው። ስለዚህ ከዚህ በመነሳት ኮንሱመር ኦፕቲመሙ ወይም ኮንስትሬንድ ኦፕቲማይዜሽኑ ምን ይሆናል ማለት ነው? ኦብጀክቲቭ ፈንክሽናችን ማክሲመም ዩቲሊቲ ኦር ሳቲስፋክሽን ኦር ዘ ጉድስ ዊ ኮንሱም ነው። ሰብጀክት ቱ ኮንስትሬንታችን ምን ይሆናል ማለት ነው? በጀት ኮንስትሬንት ዊች ሚንስ ኢንካም ኤንድ ፕራይስ። ስለዚህ በዚህ ቻፕተር የምናየው ማለት ነው ኮንሱመር ኦፕቲመም የሚለውን ነው የምናየው ማለት ነው። ኮንሱመር ኦፕቲመም ማለት ነው ደግሞ ማክሲማይዝ ዩቲሊቲ ኦር ሳቲስፋክሽን ሰብጀክት ቱ በጀት ኮንስትሬንት ዊች ኢዝ ኢንካም ኤንድ ፕራይስ። ኦፕቲመም ፖይንቱ ምን ይሆናል ማለት ነው? ስለዚህ ዌር ዩቲሊቲ ኢዝ ማክሲማይዝ ሰብጀክት ቱ ዘ በጀት ጊቪንግ ዘ ሃየር ሳቲስፋክሽን። ሌላ ነገር አይደለም የምናወራው። ኮንሱመሩ ምን ማድረግ ይፈልጋል? ሃቪንግ ኦር ኮንሱሚንግ ዘ ጉድ ማክሲማይዝ ማድረግ ይፈልጋል። ግን እሱን ማክሲማይዝ ለማድረግ የሚያግዱት ኮንስትሬንቶች አሉ። እነ ኮንስትሬንቶች ምንድን ናቸው? ኢንካም ኦፍ ዘ ኮንሱመር ነው፣ ፕራይስ ኦፍ ዘ ፕሮዳክት ነው። ስለዚህ የኛ ሰብጀክታችን ምንድን ነው ማለት ነው? ማክሲማይዝ ዩቲሊቲ ሰብጀክት ቱ በጀት ኮንስትሬንት። በቃ የምናወራው በዚህ ቻፕተር በጥቅሉ ይሄን ነው ማለት ነው። እንግዲህ ይሄን ካየን ኮንሱመር ፕሪፈረንስ ኤንድ ቢሄቪየር የሚለውን ስናይ መጀመሪያ ኮንሱመር ራሽናሊቲ የሚለውን ነገር እናያለን ማለት ነው። ኮንሱመር ራሽናል ማለት ነው ኮንሱመር ኢዝ ሎጂካል ኤንድ ኮንሲስተንት ቱ ማክሲማይዝ ሳቲስፋክሽን ነው። አሱም ኮንሱመርስ አክት ሎጂካሊ ኤንድ ኮንሲስተንትሊ ቱ ማክሲማይዝ ሳቲስፋክሽን ነው ማለት ነው። which means that choices are based on comparing bundles of goods under limited income። ቾይሶች ሜድ የሚሆኑት ምንድን ነው? based on comparing bundles of income under limited income of the consumer limited ስለሆነ ማለት ነው። ከዚህ በመነሳት ኮንሱመር ፕሪፈረንሶችን በተለያየ ደረጃ ማየት እንችላለን። የመጀመሪያው ስትሮንግ ኦር ስትሪክት ፕሪፈረንስ የሚባል አለ which means that if bundle x and bundle y greater than
y ይቅርታ if bundle 1 x1 and bundle x2 greater than bundle y1 and bundle y2 consumers definitely prefer x over y x1 x2 combination ከy1 y2 combination ከበለጠ consumer ምን ያደርጋል definitely prefer x over y which means that strict or strong preference አለ ማለት ነው example if a bundle with 3 apple and 2 banana is chosen over 2 apples and 2 bananas the first is ምንድነው strictly preferred ምክንያቱም x1 x2 combination ከy1 y2 combination ስለበለጠ ይሄ ይባላል strong or strict preference ይባላል ሁለተኛው weak preference or indifference preference ይባላል which means that if the combination of bundle x1 and x2 greater than or equal to bundle y1 and y2 consumers equally satisfied with the other combination x1 እና x2 ከy1 and y2 ወይ እኩል ነው ወይ ይበልጣል ከሆነ ምን ማለት ነው ኮንሱመሩ x1 x2 ኮምቢኔሽን y1 y2 ኮምቢኔሽን ኮንሱም ቢያደርግ ሳቲስፋክሽን እኩል ነው ማለት ነው ስለዚህ ይሄ ምን ይባላል weak or indifference ይባላል example 2 sodas and 1 burger is equal to 1 soda and 2 burger ከሆነ it both gives the same satisfaction ሶስተኛው transitivity or consistency preference የሚባል if a greater than b and b greater than c then a greater than c a ከb ከበለጠና b ደግሞ ከc ከበለጠ a ከb ይበልጣል ይሄ ምን ይባላል transitivity or consistency preference ይባላል ይሄ ማስተርስ ክላስ advancing microeconomics ላይ በደንብ አለ just one ራሱን አንድ ቻፕተር ችሎሶ ማስተርሳቸውን በኢኮኖሚክስ የመቀጠል እንትን እቅድ ካላችሁ እዛ ላይ እናየዋለን ታዩታላችሁ ስለዚህ በትራንሲቲቪቲ prevents rational contradiction in choice ማለት ነው ሌላው more is better or non suggestion የሚባላል consumers prefer more or a good to less ይሄ ምንም በቃ ግልጽ ነው ኮንሱመሮች ምን ፕሪፈር ያደርጋሉ more of a good than to less ያደርጋሉ ማለት exception ለምሳሌ bad goods pollution garbage ከሆነ ግን less preferred ይባላል ስለዚህ more is better or non suggestion የሚባለው ተርም ለምን ነው የሚያገለግለው ማለት ነው ለጉዲስ ለባር ላልሆኑ ጉዶች ነው ማለት ነው ስለዚህ ይሄ ነው እንግዲህ እነዚህን ካየን ዩቲሊቲ የሚለውን ነገር እኔ መጀመሪያ ለመነካካ ሞክሬያለሁ ዩቲሊቲ ኮንሴፕት ኤንድ ዴፊኒሽን ዩቲሊቲ ምንድነው እንደምታስታውሱት the amount of satisfaction or happiness that a consumer is getting from having or consuming good ነው level of satisfaction or enjoyment derived from consuming a good or service ነው ይሄ ዩቲሊቲ ነው forms the foundation of consumer decision making and demand ዩቲሊቲ ለኮንሱመር ዲሲዥን ሜኪንግ ኤንድ ዲማንድ ፋውንዴሽን ጥላል አሁን ምናወራው ስለ ዩቲሊቲ ስለ ሳቲስፋክሽን ነው ዞሮ እንደዚህ እናርግ ማክሲመም አልቲሜት ኦብጀክቲቫችን ምንድነው ዩቲሊቲ ማክሲማይዜሽን ነው ከዩቲሊቲ ጋር ተያይዘው የሚመጡ ፕሮፐርቲ ኦፍ ዩቲሊቲ አሉ ኪ ፕሮፐርቲ ኦፍ ዩቲሊቲ የሚባሉ ዩቲሊቲ እና ዩስፉልነስ ተመሳሳይ አይደሉም ባይዘው ዩቲሊቲ እና ዩስፉልነስ ተመሳሳይ አይደሉም ዩቲሊቲ ምንድነው ሳቲስፋክሽን ነው ዩስፉልነስ ደግሞ ጠቀሜታ ነው ፈንክሽናሊቲ ነው something functionally useless ለምሳሌ የፒካሶስ ፔይንቲንግ can still provide great satisfaction የፒካሶ ፔይንቲንግ ሳቲስፋክሽን አለው ዩቲሊቲ አለው ነገር ግን ፈንክሽናሊቲ ምንድነው ምን ፈንክሽን ላይ ነው ይችላል ስለዚህ ዩቲሊቲና ዩስፉልነስ ዲፈረንስ ተርም ናቸው ዩቲሊቲ ሳቲስፋክሽን ነው ዩስፉልነስ ደግሞ ፈንክሽናሊቲ ነው የምናየው ስለዚህ something functional የሆነ ዩዝለስ ሊሆን ይችላል ማለት ነው አንዴ ነው ሁለተኛው ሰብጀክቲቪቲ ነው varies across individual utility across individual ምን ያደርጋል ቬሪ ያደርጋል ያበበና ዩቲሊቲ ከከበደ ያስቴር ያብድሳ ከመሐመድ ዩቲሊቲ ይለያል ኢቭን እኔና አንተ ዩቲሊቲ የካሳ ከሳማን ዩቲሊቲ ሊለያይ ይችላል ቫሪ ያደርጋል ኤግዛምፕል ስሞከርስ versus non smokers derived utility from cigarettes አንድ ሲጋራን ብናይ የሚያጨሰው ከሲጋራ ሞር ዩቲሊቲ ያገኛል የሚያጨሰው ደግሞ እንደውም ዲሳቲስፋክሽን ሊያገኝ ይችላል እኔ ለምሳሌ ሙዝ የምወድ ከሆነ እኔ ሙዝ በልቼ የማገኘው ሳቲስፋክሽን እናንተ ላታገኙ ትችላላችሁ ስለዚህ ዩቲሊቲ is subjective which means it varies across individuals ማለት ነው ሌላው time and place dependence ዩቲሊቲ በታይም እና በፕሌስ ምን ይሆናል ዲፔንዳንት ነው the same good can provide different satisfaction depending on circumstance example meat during fasting and regular days ለምሳሌ እንግዲህ time and place dependence ነው ስናል ስጋ በጾም ጊዜ ኦሬዲ አምሮአችን ስላሳመነ ምንድነው ዩቲሊቲ የለንም በሬጉላር ዴይስ በጣም ሳቲስፋክሽን እናገኝበታለን ሌላ ደግሞ ኮልድ ድሪንክ ለምሳሌ በሰመር ጊዜ በቀዝቃዜ ጊዜ ኮልድ ድሪንክ ምን ያደርጋል
በቃ ሲሞቅህ ኮልድ ድሪንክ ትፈልጋለህ፣ ሲቀዘቅዝ ደግሞ ኮልድ ድሪንክ ላትፈልግ ትችላለህ። ኮት ጊቭስ ሞር ዩቲሊቲ ኢን ኮልድ ዌዘር ዛን ሆት። ኮት ደግሞ በሙቀት ጊዜ ምንድን ነው በሙቀት ጊዜ ከሚሰጥ ጥቅም እና ዩቲሊቲ በላይ በቀዝቃዛ ጊዜ ይሰጣል። ስለዚህ ዩቲሊቲ ምንድነው ማለት ታይም ኤንድ ፕሌስ ዲፔንዳንት ነው ማለት ነው። እነዚህን እንያዝ። እነዚህን ከያዝን በኋላ ፋክተርስ አፌክቲንግ ኮንሱመር ዩቲሊቲ ዩቲሊቲ ምንድነው የሚለውን አየን። ኪ ኮንሴፕትስ ሪሌትድ ቱ ዩቲሊቲ አየን። ስለዚህ ይህን ዩቲሊቲ አፌክት የሚያደርጉት ፋክተር ምንድን ናቸው የሚለውን ስናይ when deciding what to buy consumers weigh the following factors። እንግዲህ ምንድነው ብለናል? ዩቲሊቲ ኢዝ ሳቲስፋክሽን ዘ ሃፒነስ ዛት ዊ ድራይቭ ፍሮም ሃቪንግ ኦር ኮንሱሚንግ ዘ ጉድ ብለናል። ያን ጉድ ምን አድርገን ነው ኮንሱም እናደርገው? ባይ ኦልሬዲ ገዝተን ሊሆን ይችላል። ቅድም መጀመሪያ አይቻችሁ ታስታውሱ ከሆነ ያልኳችሁን ማክሲማይዝ ሳቲስፋክሽን ሰብጀክት ቱ በጀት ኮንስትሬንት ዊች ኢዝ ኢንካም ኤንድ ፕራይስ ነው ብለን ነበር። ስለዚህ when deciding to buy ፕራይሱ ማለት ነው ኮንሱመርስ ወይ ዘ ፎሎዊንግ ፋክተር። አንደኛ ማርጂናል ዩቲሊቲ ኦር ኤክስትራ ሳቲስፋክሽን የሚባል አለ። ማርጂናል ዩቲሊቲ ማለት ዘ አዲሽናል ሳቲስፋክሽን ጌይንድ ፍሮም ኮንሱሚንግ ዋን ሞር ዩኒት ኦፍ ዘ ጉድ ነው። ይሄን ታውቁታላችሁ ኦሬዲ። ኤግዛምፕል ዘ ፈርስት ስላይስ ኦፍ ፒዛ ጊቭስ ሃይ ሳቲስፋክሽን ዛን ዘ ፎርዝ ስላይስ ጊቭስ። ለምሳሌ ተርባችሁ አንድ ካፌ ሄዳችሁ ፒዛ ብታዙ መጀመሪያ የምትጎርሷትና ሁለተኛ የምትጎርሷት ስላይስ ዘ ሴም ሳቲስፋክሽን ሊሄድ ይችላል። መጀመሪያው ዋር ሃንግ በቃ ስታር ሆናችሁ ስለነበረ እሷን መሰጣችሁ ሳቲስፋክሽን ከፎርዝ ጋር ላይመሳሰል ይችላል። ይሄ ማርጂናል ዩቲሊቲ ኦር አዲሽናል ሳቲስፋክሽን ይባላል። ሁለተኛው ፕራይስ ኦፍ ዘ ጉድ ነው። ዩቲሊቲ ኮምፔርድ ዊዝ ዘ ኮስት ፔድ። ዩቲሊቲ ከምንከፍለው ዋጋ ጋር ምን ሆነ ነው? ዳይሬክትሊ አታች ሆነ ነው። ስለዚህ ዩቲሊቲ ኮምፔርድ ዊዝ ዘ ኮስት ፔድ ነው ማለት ነው። ጉድ መስት ፕሮቫይድ ሳቲስፋክሽን ዊዝ ኢትስ ፕራይስ። ዝሮ ጉድ ከፕራይሱ ጋር አታች ሆነ ስለሆነ የሚሰጠው ሳቲስፋክሽን ወርዙ ከፕራይስ ጋር ይጣመራል ማለት ነው። ሌላው ሶስተኛው ዩቲሊቲ ፍሮም ኦልተርኔቲቭ ጉድስ። ዝሮ ጉዶች ምን አሉ? ኦልተርኔቲቭ አላቸው። ስለዚህ ይሄ ዩቲሊቲ ከኦልተርኔቲቭ ጉዶች ጋር ምን ይሆናል ማለት ነው? ይገኛል ማለት ነው። ኮንሱመርስ ኢቫሉዌት ሰብስቲቲዩትስ። ኮንሱመሮች ሰብስቲቲዩት ምን ያደርጋሉ? ኢቫሉዌት ያደርጋሉ። ለምሳሌ ቡናና ሻይን ኢቫሉዌት ያደርጋሉ። ኤግዛምፕል ኢፍ ኮፊ ፕራይስ ራይዝ፣ የቡና ዋጋ ሲጨምር ቲ ሜይ ፕሮቫይድ ሃየር ሳቲስፋክሽን ፐር ኮስት። ሲምፕል። ሌላው ፕራይስ ኦፍ ኦልተርኔቲቭስ ነው። ስለዚህ ምን አለን? ዩቲሊቲ ፍሮም ኦልተርኔቲቭ ጉድስ አለን። ዩቲሊቲ ከኦልተርኔቲቭ ጉድስ ካየን እነዚህ ኦልተርኔቲቭ ጉዶች ደግሞ ምን አላቸው? ፕራይስ አላቸው። ፕራይስ ኦፍ ኦልተርኔቲቭስ። ዲማንድ ሽፍትስ ወይም ሰብስቲቲዩትስ ኦር ኮምፕሊመንታሪ ጉድስ ቼንጅ ፕራይስ። የኮምፕሊመንታሪ ጉድስ ኤንድ ሰብስቲቲዩት ጉድስ ፕራይስ በመጨመሩ ምክንያት ምን ያደርጋል? ዲማንድ ሽፍት ያደርጋል። ታስታውሱ ከሆነ ታች ግራድ 10 12 ምናምን ስንማር ሞመንት አለው እንግዲህ ዲማንድ ከርቭ ወይ ቼንጅ ኢን ዲማንድ እና ሽፍት ኢን ዲማንድ የሚባል ነገሮች ነበሩ። ታስታውሱ። ሽፍት ዲማንድ ሽፍት ከሚያደርጉት መካከል ምን ነበረ? ፕራይስ ኦፍ ሪሌትድ ጉድስ፣ ፕራይስ ኦፍ ሰብስቲቲዩትስ፣ ፕራይስ ኦፍ ኮምፕሊመንታሪ፣ ኢንካም ኦፍ ዘ ኮንሱመር፣ ቴስት፣ ፕሪፈረንስ፣ ዌዘር የመሳሰሉ ስንጠቅስ ነበረ። እሱን አስታውሱ። ኤግዛምፕል ኢፍ ባስ ፌር ራይስ ታክሲ ሰርቪስ ሜይ ቢ ኮንሲደር አይነት ነገር ማለት ነው። ስለዚህ እነዚህ ነገሮች ማርጂናል ዩቲሊቲ ኦር ኤክስትራ ዩቲሊቲ ሳቲስፋክሽን፣ ፕራይስ ኦፍ ዘ ጉድ፣ ዩቲሊቲ ፍሮም ኦልተርኔቲቭ ጉድስ፣ ፕራይስ ኦልተርኔቲቭ የመሳሰሉት ፋክተርስ አፌክቲንግ ኮንሱመር ዩቲሊቲ ናቸው ማለት ነው። ስለዚህ ከዚህ በመነሳት ኢምፕሊኬሽን ኦፍ ኮንሱመር ዲማንድ እናያለን ማለት ነው። ኢምፕሊኬሽን ኦፍ ኮንሱመር ዲማንድ ከዚህ ጋር ተያይዞ የሚመጣው ነገር ምንድነው? ኢንካም አሎኬሽን ነው። ዝሮ ጉዱን ኮንሱም የምናደርገውም ሀብን የምናደርገውም ኢንካማችንን ተጠቅመ ስለሆነ ኢንካም አሎኬሽን ምንድነው ማለት ነው? አስፈላጊ ነገር ነው ማለት ነው። ኮንሱመርስ ሃቭ ሊሚትድ ኢንካም በት አንሊሚትድ ዋንትስ። ይሄን ሁሉ ሰው የሚያውቅ ነው። ኢኮኖሚክስ ሲባል ምንድነው? ሁማን ዋንትስ አር አንሊሚትድ በት ዘ ሚንስ ዛት ሳቲስፋይ ቱ ዘ ዲማንድ ምንድነው? ሊሚትድ ነው። ኢንካም ሊሚትድ ነው። ዘይ አሎኬት ኢንካም ቱ ማክሲማይዝ ቶታል ዩቲሊቲ አክሮስ ጉድስ። ይሄ ነው ኢንካም አሎኬሽን ማለት። ከዚህ የምንወስደው ኮር ኢንሳይት ምንድነው? ፕሪፈረንስ ዩቲሊቲ ኤንድ በጀት ኮንስትሬንት ሼፕ ዲማንድ። ኢንካም ሊሚትድ ስለሆነ ሁማን ዋንትስ አንሊሚትድ ስለሆኑ ፕሪፈረንስ ዩቲሊቲ ኤንድ በጀት ኮንስትሬንት ዲማንዳችን ሻፕ ያደርጉልናል ማለት ነው። ሌላው ቾይስ ዲተርማይን ዘ ኳንቲቲ ዲማንድ ኦፍ ጉድስ ኦር ሰርቪስስ ኢን ዘ ማርኬት። ቾይስ ምን ያደርጋል ማለት ነው? በኳንቲቲ ዲማንድ ኦፍ ጉድስ ኤንድ ሰርቪስስ ኢን ዘ ማርኬት ያለውን ዲተርማይን ያደርጋሉ። ከዚህ በመነሳት ኢንካም አሎኬሽን ኮሪንሳይታ ኪ ቴክአዌይ አለ። ቴክአዌያችን ምንድነው? ራሽናል ቢሄቪየር ራሽናሊቲ ይመጣል። ሲኪንግ ማክሲመም ሳቲስፋክሽን
ራሽናሊቲ ማለት እሱ ነው። ሞር ፕሪፈርድ በንድልስ አር ኦልዌይስ ቹዝን ኦቨር ለስ ሳቲስፋይንግ ዋንስ ዩቲሊቲ ኤክስፔሪየንስ ዋይ ዲማንድ ከርቭ ስሎፕስ ዳውንዋርድ አስ ፎል ፕራይስ ሞር ዩቲሊቲ ፐር ኮስት ሃየር ዲማንድ። ይሄ ኪ ቴክአዌያችን ማለት ነው። ከዚህ በመነሳት ፋውንዴሽን ፎር ዲማንድ ቲዮሪ የሚለውን ማየት እንችላለን ማለት ነው። ፋውንዴሽን ፎር ዲማንድ ቲዮሪ አንደርስታንዲንግ ፕሪፈረንስስ ኤንድ ዩቲሊቲ ኤክስፕሌንስ ዲማንድ ፓተርን። ፕሪፈረንስ እና ዩቲሊቲን አንደርስታንድ ማድረግ ዲማንድ ፓተርንን ኤክስፕሌን እናደርግ ያግዘናል። ፎርም ዘ ቤዚስ ፎር ኮንሱመር ዲማንድ አናሊሲስ ኢን ኢኮኖሚክስ። ይሄ ኢምፕሊኬሽን ፎር ኮንሱመር ዲማንድ የሚለው ይሆናል ማለት ነው። ይሄን ካየን እንግዲህ ስለ ዩቲሊቲ አየን። ስለ ዩቲሊቲ ካየን በኋላ ዩቲሊቲ ሜጀር የሚደረግበት የራሱ አፕሮች አለው። ይሄ ምን ይባላል? አፕሮችስ ቱ ሜጀሪንግ ኦር ቱ ሜጀር ዩቲሊቲ ሜጀርመንት ወይም ዩቲሊቲ ሜጀርመንት ኢን ኢኮኖሚክስ። ቱ አናላይዝ ኮንሱመር ቢሄቪየር ኢኮኖሚስቶች ዴቨሎፕ ቱ አፕሮችስ። ዩቲሊቲን ሜጀር ለማድረግ ኢኮኖሚስቶች ሁለት አፕሮቾች ይከተላሉ። እነዚህ አፕሮቾች ካርዲናል ዩቲሊቲ አፕሮች እና ኦርዲናል ዩቲሊቲ አፕሮች ይባላሉ። ካርዲናል ዩቲሊቲ አፕሮች ማለት ዩቲሊቲ ኢዝ ሜጀረብል ኢን ኤግዛክት ነምበር ኮልድ ዩቲሊቲ ሲባል፣ ኦርዲናል ዩቲሊቲ አፕሮች ግን ዩቲሊቲ ካን ኖት ቢ ሜጀርድ በት ኦንሊ ራንክድ ይባላል ማለት። ስለዚህ ሁለት አፕሮች አሉ፣ ካርዲናል እና ኦርዲናል። ኦርዲናል ትራዲሽናል አፕሮች ኒዮ ክላሲካል ኢኮኖሚስት አፕሮች ይባላል። ካርዲናል ኒዮ ክላሲካል ትራዲሽናል አፕሮች ሲባል፣ ኦርዲናል ዩቲሊቲ አፕሮች ደግሞ ዘ ሞደርን ዋን ነው። ዩቲሊቲ ሜጀሬብል አይደለም ግን ራንክ ይደረጋል ነው የሚለው። በዛሬው ሌሰናችን ካርዲናል ዩቲሊቲ እናያለን፣ ኦርዲናል ዩቲሊቲ ደግሞ በሌላ ሌሰን እናያለን ማለት ነው። ካርዲናል ዩቲሊቲ አፕሮች ኒዮ ክላሲካል ኢኮኖሚስት አፕሮች ይባላል። ምን ይላል ይሄ አፕሮች? ዩቲሊቲ ትሪትድ ላይክ ሜጀሬብል ኳንቲቲስ። ዩቲሊቲ እንደ ሜጀሬብል ኳንቲቲ ምን ይደረጋል? ትሪት ይደረጋል። ኤግዛምፕል ሃይት፣ ዌይት፣ ቴምፕሬቸር አይነት ነገር ማለት ነው። ስፔሻል ዩኒት ኮልድ ዩቲል ኢዝ ዩዝድ ቱ ሜጀር ሳቲስፋክሽንን ለመለካት ስፔሻል ዩኒት ዩቲል የሚባል ሜጀርመንት እንጠቀማለን። ለምሳሌ ኢፍ ዋን ብሬድ ጊቭስ 5 ዩቲልስ ኤንድ ብሬድ 2 ጊቭስ 7 ዩቲልስ ዛን 7 ዩቲል ማይነስ 5 ዩቲል 2 ዩቲል ሞር ሳቲስፋክሽን ፍሮም አዲሽናል ቱ ብሬድ ይሆናል ማለት። ይሄ ካርዲናል አፕሮች ይባላል። አሱም ሳቲስፋክሽን ካን ቢ ኮምፔርድ አክሮስ ጉድስ ኤንድ አድድ አፕ። ይሄ ካርዲናል ዩቲሊቲ አፕሮች ልትባሉ ሲምፕሊ ኒዮ ክላሲካል ኢኮኖሚስት አፕሮች says that utility is measurable in exact numbers called utilities ብለን መመለስ መቻል አለብን። ካርዲናል ዩቲሊቲ አፕሮች የራሱ የሆኑት ምን አሉት? አሰምፕሽኖች አሉት። የአሰምፕሽን የመጀመሪያው አሰምፕሽን ራሽናሊቲ ኦፍ ኮንሱመር ይባላል። ራሽናሊቲ ኦፍ ኮንሱመርስ ኤም ቱ ማክሲማይዝ ሳቲስፋክሽን ዊዝ ዜር ሊሚትድ ኢንካም። ኮንሱመሮች ዩቲሊቲያቸውን ማክሲማይዝ ለማድረግ ምን ያደርጋሉ? ኤም ያደርጋሉ ሰብጀክት ቱ ሊሚትድ ኢንካም። አንድ ሁለተኛ ቾይስስ አር ሎጂካል ኮንሲስተንት ኤንድ ቤዝድ ኦን ፕሪፈረንስ ኦርደር። ኤግዛምፕል ኢፍ ቱ ጉድስ ጊቨን ኢኳል ሳቲስፋክሽን ዘ ኮንሱመር ፒክስ ዘ ቺፐር ዋን። ሁለት ጉዶች ዘ ሴም ሳቲስፋክሽን ከሰጡ ኮንሱመሮች ምን ያደርጋል? ቺፐር ዋንን ፒክ ያደርጋል። ይሄ ራሽናሊቲ ኦፍ ዘ ኮንሱመር ዋን ኦፍ ዘ አሰምፕሽንስ ኦፍ ካርዲናል ዩቲሊቲ ቲዮሪ። ሁለተኛው አሰምፕሽን ዩቲሊቲ ኢዝ ካርዲናሊ ሜዠሬብል which means satisfaction can be assigned numerical value, which means 10 utilities from tea, 6 utilities from coffee, 2 utilities from just having something አይነት ነገር ማለት ነው። which is utility is cardinally measurable. ሌላው money serves as measured rule of utility. money measuring rule of utility ነው ያገለግላል ይላል። the amount of money a consumer is willing to pay reflects the utility of the good. So the second assumption of cardinal utility theory is utility is cardinally measurable. The third assumption is constant marginal utility of money. Each extra hour or dollar provides the same satisfaction regardless of income level. ይሄ ይባላል constant marginal utility of money. Examples እና if one bird measures one util it stays constant whether income is 100 or 1000. በኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ህግ ዋን ብር አንድ ዩቲል ከሰጠ 1000 ኢንካም 100 የሚሆን 1000 የሚሆን ዘሴም ዋን ዩቲል ሳቲስፋክሽን ይሰጣል ብሎ አሱም ያደርጋል። ይሄ ምን ይባላል? ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ። ዊዛውት ዚስ አሰምፕሽን መኒ ውድ ቢ አንሪላያብል ቱ ሜዠር ሳቲስፋክሽን። ይሄ አሰምፕሽን ሆልድ ካላደረገ ወይም
ከሌለ አሱም ካደረገን መኒ ሳቲስፋክሽንን ሜዠር ለማድረግ አንሪላያብል ይሆንብናል ማለት ነው። ሌላው አሰምሽን ሊሚትድ መኒ ኢንካም ነው። ጀስት ኮንሱመር ፌስ በጀምስ ኮንስትሬት ይሄ ግልጽ ነው። ኢንካም ኢዝ ኖት ኢነፍ ቱ ባይ ኤቭሪቲንግ ዲዛይርድ የፈለግነውን ነገር ለመግዛት ኢንካም ምን በቂ አይደለም ገቢያችን። ዚስ ፎርስ ኮንሱመርስ ቱ ሜክ ቾይስስ አመንግ ዲፈረንት ጉድስ ኤንድ ሰርቪስስ ኢንካም ሊሚትድ መሆኑ ኮንሱመሮች የፈለጉትን ዕቃና ሸቀጥ እንዳይገዙ ምን ያደርጋቸዋል? ኮንስትሬን ያደርጋቸዋል። አምስተኛው ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ as consumption of a goods increase extra satisfaction decrease more and more of a good consume እያደረገ ስንሄድ the utility that drive from that extra satisfaction ምን ያደርጋል? ዲክሪዝ ያደርጋል። ይሄ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ይባላል። ፈርስት ዩኒት ሳቲስፋይ urgent needs later unit satisfy less urgent needs example first orange high utility ይሰጠናል hunger satisfy ለምሳሌ second and third orange still gives utility but less sixth orange make us dissatisfaction ወይም negative utility diminishing marginal utility ማለት ይሄ ነው። ታውቁታላችሁ አክቹአሊ ይሄን ካየን ከካርዲናል ዩቲሊቲ ጋር ተያይዘው የሚመጡ ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ ይባላሉ። ያው ስለምታውቁት just ፈጠን ያው ነው የሚሄደው። ቶታል ዩቲሊቲ ማለት total satisfaction or overall satisfaction from consuming a certain quantity of a good ነው። ያ ማለት total utility is equal to utility 1 utility 2 utility 3 utility 4 አዳርገን የምናገኘው ማለት ነው። ማርጂናል ዩቲሊቲ ማለት ደግሞ extra satisfaction gained from consuming one more of a good which means marginal utility is equal to dt by dq ወይም change in total utility by change in quantity ይሆናል ማለት ነው። relationship between total utility and marginal utility total utility raises at an increasing rate when marginal utility is rising marginal utility ሲጨምር total utility increasing rate ይጨምራል። total utility rises at decreasing rate when marginal utility fall but still positive marginal utility እየቀነሰ ነው ነገር ግን ፖዚቲቭ ከሆነ total utility በዲሚኒሽንግ ሬት ይቀንሳል። marginal utility 0 ሲሆን ወይም saturation point ሲደርስ total utility maximum ይደርሳል። marginal utility becomes negative total utility status declines dissatisfaction ሲኖር ማለት ነው። example first orange 5 utility util second orange 10 util fifth orange 22 6 20 ቀነሰ ማለት ነው። ማለት 5 ላይ saturation point ደርሶ 6 ላይ dissatisfaction መጣ። this example is called ምን ይባላል? law of diminishing marginal utility ይባላል። ይሄን ከፈለጋችሁ 10ኛ ክፍል እዚሁ YouTube ቻናል ላይ በጣም የሰራሁበት አለ ተመልሳችሁ ማየት ትችላላችሁ። ሄር ነውላችሁ በቃ ስለ ዩቲሊቲ በጣም የገለጽኩት ነገር አለ እሱም ተመልሳችሁ ሪፈር ማድረግ ትችላላችሁ። ይሄን ካየን law of diminishing marginal utility ህጉ ያ ከሆነ እንየው ምን ማለት ነው? as a consumer increases the quantity consumed of a commodity per unit of time the additional satisfaction or marginal utility gained from its successive unit decrease holding consumption of the good constant ቅድም ያልኳችሁ ማለት ኪ ፊቸር አሉት። ፈርስት ዩኒት give higher satisfaction urgent one satisfied ይሆናል። later unit provide less additional satisfaction ስለዚህ total utility ምን ያደርጋል? increase at first show slow down reaches a maximum at saturation point and then may decline ያደርጋል። marginal utility ምንድነው? decline steadily reaches zero at point A የሆነ ፖይንት ማለት ነው and become negative over consumption total utility curve rises and flatten at maximum marginal utility curve ምን ያደርጋል? decline ያደርጋል። cut the x axis at zero saturation point ያደርስና ይወርዳል። ግራፊካል እንዳልኳችሁ 10ኛ ክፍል ሪፈር ማድረግ ትችላላችሁ። law of diminishing marginal utility explains why demand curve slopes downward each additional utility gives less satisfaction so consumers are willing to pay less for extra units ይሄ ምን ይባላል? law of diminishing marginal utility ይባላል። ይሄን ካየን consumer equilibrium ይባላል። consumer equilibrium a consumer is in equilibrium when he or she maximizes satisfaction given income and price መጀመሪያ ነው ማለት ነው። equilibrium consumer equilibrium ሆነ ማለት ነው satisfaction ምን ሆነ maximize ሆነ given income and price of the good በሁለት ሴናሪዮ ነው single commodity case እና ለሲምፕሊፊኬሽን multiple commodity case single commodity consumption case ወይም say good x at any consumption level ለምሳሌ if marginal utility of x ከprice of x ከበለጠ marginal utility የምናገኘው satisfaction ከprice በልጧል። ስለዚህ consumer gains by buying more of x ይሆናል። if marginal utility of x less than price of x consumer gains by reducing consumption ምክንያቱም የምናገኘው utility ከprice አንሷል። ስለዚህ
መቀነስ አለብን ማለት ነው። አት ኢኩሊብሪየም ከሆነ ግን ማርጂናሊቲ ኦፍ ኤክስ ከፕራይስ ኦፍ ጋር እኩል ይሆናል which means marginality of x is equal to price of x measured in utils and monetary terms. Example, if the price of orange 2 ብር ቢሆን for quantities less than 3 quantity ከ3 በላይ ከሆነ marginality ከፕራይስ ኦፍ x ይበልጣል። ስለዚህ ዩቲሊቲያችንን ማክሲማይዝ ለማድረግ ኮንሱም ሞር እናደርጋለን። for quantities greater than 3 ከ3 ከበለጠ ማርጂናሊቲ ኦፍ ኤክስ ለዛን ፕራይስ ኦፍ ኤክስ ምን እናደርጋለን? ዩቲሊቲ ማክሲማይዝ ለማድረግ ኮንሰምፕሽን ሪዱስ እናደርጋለን። አት 3 ኦሬንጅ ከሆነስ ማርጂናሊቲ ኦፍ ኤክስ ከፕራይስ ኦፍ ኤክስ ጋር እኩል ይሆናል። የቅድሙ ሴናሪዮ ማለት ነው። ኮንሱመር ኢኩሊብሪየም ላይ ሆነ ግራፊካሊ እንዳልኳችሁ marginality curve intersects the price line px and equilibrium occurs at the intersection of marginality of x እና price of x እኩል ሲሆን ነው። በቃ እቺን ያዙልኝ። ሲንግል ኮሞዲቲ ኬዝ consumer is equilibrium when marginality of x is equal to price of x. ሌላው ዝባዝንኪኖችን ፖይንት ያዙ። at optimal point at the equilibrium condition of a consumer that consumes a single good x occurs when the marginality of x is equal to its market price and the whole income has been spent or total expenditure is equal to total income. ግን ማይነስ ማለት ነው። ሌላው ሁለተኛው ምንድነው? ኮንሱመር ኢኩሊብሪየም መልቲ ጉድ ኬዝ a consumer is in equilibrium when the last ብር spent on each commodity yields the same utility. ቀደም ብለን ነበር ማርጂናሊቲ ኦፍ ኤክስ ከፕራይስ ኦፍ ኤክስ እኩል ሲሆን ብለን ነበር። አሁን ግን ምንድነው? ላስት ብር spent on each commodity yields the same utility which means marginality of x equal to price of x equal to marginality of y over price of y is equal to marginality of z over price of z ከማርጂናሊቲ ኦፍ m ጋር እኩል ሲሆን ምን ይባላል? መልቲ ጉድ ኬዝ ይባላል። mux muz marginality of goodies xyz ነው። px py pz price of goodies xyz ነው። marginality of m marginality of money ነው። ኤግዛምፕል price of x 2 ነው፣ price of y 4 ነው፣ ኢንካማችን 20 ነው። totality and marginality schedule at equilibrium show at equilibrium ምን ይሆናል ማለት ነው? to orange እና for banana which means marginality of orange over price of orange 8 over 2 4 ይሆናል። marginality of banana over price of banana 16 over 4 ይሆናል። ስለዚህ ኢኩሊብሪየም ምን ሆነ? ሪችድ ሆነ። ኢኩሊብሪየም ሪችድ at to oranges and for banana። ስለዚህ መልቲ ጉድ ኬዝ ኢኩሊብሪየም የት ነው ብንባል ምን እንላለን ማለት ነው? the marginality of x over price of x equal to the marginality of y over price of y is equal to the marginality of z over price of z is equal to the marginality of money which means a last ብር spent on each commodity yield is the same utility. በጣም ሲምፕል ይሄን ብለን መመለስ እንችላለን ማለት ነው። አይ ቲንክ ግልጽ ይሆንላችሁ ነው። ፈጠን ምንም ከአሁን በፊት የምናውቀው ኬዝ ነው። ወደፊት በጣም ኮምፕሊኬትድ ኬዞች ስላሉ እዛ ላይ በደንብ እናየዋለን። ይሄን ካየን ካርዲናሊቲ አፕሮች የራሱ ነው ሊሚቴሽኖች አሉት። ታስታውሱ ከሆነ መጀመሪያ ላይ ምን ብያቸዋለሁ? ዩቲሊቲ ሜዠር ለማድረግ ኢኮኖሚስቶች አፕሮች ዴቨሎፕ አድርገዋል ብያቸዋለሁ። የመጀመሪያው ካርዲናሊቲ ነው፣ ሁለተኛው ኦርዲናሊቲ ነው። ካርዲናሊቲ ኢዝ ዘ ትራዲሽናል ኦር ዘ ኒው ክላሲካል ኢኮኖሚስት አፕሮች ይባላል። ዩቲሊቲ ኢዝ ሜዠረብል ስለሚል የራሱ የሆነ የአፕሮች ድክመት አለው። አንደኛው ምንድነው? ዩቲሊቲ ሰብጀክቲቭ ነው። ካንኖት ቢ ሜዠርድ ኢን ኤግዛክት ዩኒትስ። በቃ የምናገኘው ሳቲስፋክሽን እርካታ በኤግዛክት ሞኔታሪ ተርም ዩቲሊ በሚባለው መለካት አንችልም ነው። ካንኖት ቢ ሜዠርድ ኢን ኤግዛክት። አሁን ውሃ ጠጣችሁ የምታገኙት ደስታ ይሄን ያህል ኪሎ፣ ይሄን ያህል ሜትር፣ ይሄን ያህል ዲግሪ አግኝቻለሁ ብላችሁ መለካት ትችላላችሁ? እሱ ማለት ነው። ስለዚህ ዩቲሊቲ ኢዝ ኖት ሜዠረብል፣ ዩቲሊቲ ሰብጀክቲቭ ስለሆነ ይሄ አንዱ ድክመቱ ነው። ሁለተኛው ዩቲሊቲ ኢዝ ኖት አብሶሉት። ዩቲሊቲ ምንድነው? አብሶሉት አይደለም። which means satisfaction differs across individuals cannot be compared objectively. ዩቲሊቲ ምንድነው? አብሶሉት አይደለም፣ ሪሌቲቭ ነው፣ ሰብጀክቲቭ ነው። which means satisfaction across different individuals cannot be compared objectively. በአክሮስ ኢንዲቪጁዋል ያለው ዩቲሊቲን ሰብጀክቲቭሊ ምን ማድረግ ኦብጀክቲቭሊ መለካት አንችልም። በሜትር፣ በኪሎግራም፣ በምናምን በቴርሞሜትር መለካት አንችልም። ይሄ ሌላው ሊሚቴሽን ነው። ሌላው ሶስተኛው ሊሚቴሽን ኮንስታንት ማርጂናሊቲ ኦፍ መኒ assumption is unrealistic. ኮንስታንት የሆነ one of the assumption is that constant marginality of money ነው ብለን ነበር። አንድ ብር የሚሰጠው 1000 ብርም ኢንካም 100 ብርም ሲሆን ሰሴም ዩቲሊቲ ያስገኛል ብለን ነበር። አዎ። ስለዚህ ኮንስታንት ማርጂናሊቲ ኦፍ መኒ assumption ምንድነው? unrealistic ነው። as income rise extra satisfaction from money ምን ይቀንሳል። ስለዚህ ይሄ
አንዱ ሊሚቴሽኑ ማለት ነው። በዚሁ የዛሬውን ሌሰን እናጠናቅቃለን። በሌሰንቱ እንገናኛለን። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ጥያቄ ካላችሁ ጻፉልኝ፣ አስተያየት ካላችሁም እንደዚሁ ጻፉልኝ። በአስተያየታችሁ መሰረት እመልሳለሁ። የሚሰናላችሁ የሚፈልጉት ነገር ካለ ከወዳችሁት ደግሞ ላይክ አድርጉልኝ፣ ሌሎች እንዲደርስ ሸር አድርጉልኝ። አመሰግናለሁ። ሰላም ሁኑ።